አንዱ ጥያቄ እየጠየቀኝ ነው። አይ ዘመድኩን ይላል። እንግዲህ እስላም ነው፣ ሰይድ መሐመድ ይባላል። አይ ዘመድኩን በቀለ መቼ ነው ከሰው ተራ የምትመደበው እያለ እየጠየቀኝ ነው። ለዚህ ሰውዬ በኋላ መልስ እሰጣለሁ፣ የዋሃቢ እስላም ስለሆነ ማለት ነው። መረቅ ይኑረው። እንቀጥል። እሺ እንቀጥላለን ማለት ነው። እሺ የመጀመሪያው እንግዲህ አዲስ አበባ ከሄድኩ በኋላ ወደ መከላከያ ወደ ኋላ አደርገዋለሁ። ወደ ቤተ ክህነት ሄጄ ነበረ። ያው ቤተ ክህነት ገባ ብያለሁ። ቤተ ክህነት አዲስ አበባ ደርሼ የመጣሁት ገባ ብዬ እና ያሉትን ነገሮች አይቻለሁ። ደስ ያለኝ ነገር እኔ በፊት ዛሬ 6 ወር 7 ወር ያቀረብኩትን ክስ እስከዛሬ ቤተ ክህነቱ አልተቀበለውም ነበር። አሁን ግን ቤተ ክህነቱ ተቀብሎት ሲመረምር አይቻለሁ። የሚመረመሩት ብፁዕ አባታችን ናቸው። በጣም ጸሎተኛ አባት ናቸው። በእውነት ባዶ እግራቸውን ነው የሚኖሩት። ለምትመለከቷቸው ወንድማችን አምጣልኝ የምትመለከቷቸው አባታችን እሳቸው እየተመረመሩ ነበር በሲኖዶሱ። እዛ በሳጥኑም የሞላው የጸሎት መጽሐፍ ነው። በእጃቸው የተንተራሱትም የጸሎት መጽሐፍ ነው። እንደገና በቀኝ እጃቸው ጋር የከመሩት የጸሎት መጽሐፍ ነው። እየጸሉ ያሉትም በጸሎት መጽሐፍ ነው። ሶፋው ደግሞ ጫካ ውስጥ ከሰማይ ወርዶ ይሆን የሚታወቅ ነገር የለም። ሶፋ አለ። እግራቸው በጣም የተጎሳቆለ ነው። በእውነት እንደምታዩት እግራቸው ባዶ እግራቸውን ነው የሚሄዱት እና በጣም ከላይ ጠቁረዋል፣ ፀሐዩ መሰለኝ። ከስር ግን ቀልተዋል። እና አባታችን እንደዚህ ሲጸልዩ እንደዚህ በቃ ፌስቡክ አላቸው፣ ቲክቶክ አላቸው የሚከታተሏቸው እና በእውነት የወርቅ ጽላት የሰረቁ አይመስሉም በእውነት እና ወርቅ ከሰማይ የሚያዘንቡ ነው የሚመስሉት። እንግዲህ ከመጀመሪያ ጀምሮ እኔ በጥቁር ራስ ጊዜ ነው የማውቃቸው። ገና ሲሾሙ ጀምሮ ነው ያልኩት። ከነ የኔታ ዝራጋ እነሱን አስቀርተው ምናምን ነው እሳቸውን የሾሟቸው። ያሾማቸው ደግሞ የጋምቤላ መንግስት ነው። ያኔ ሲሾሙም በጋምቤላ አካባቢ ያሉ የትግራይ ባለሀብቶችን ጥበቃ በሚል ነው የተሾሙት። የጋምቤላ መንግስትም እሳቸው ተሾመው ካልመጡ የጊቤን ወንዝ አንድ ሰው እንዳይሻገርብን ስላለ ያው ቤተ ክህነቱ ፈርቶ አባታችንን ሾሟል። አባ ተክሌን አባ ሩፋኤል ብሎ ሾሟል። እንግዲህ አባ ተክሌ የሰባራ ባቡር ልጅ ናቸው። ከዛ ወደ መቱ ቤተሰብ ሲሄድ አብረው ሄዱ። መቱ ከነ ምህረተብ ጋር አብረው ነው ያደጉት። ከዛም እንግዲህ ጥቁር ራስ ሆኖ ነው የምናውቃቸው። በኋላ አቡነ እስጢፋኖስ እሳቸው ጋር ያሉ ኩሶ ቆሞስ ሆኑ። ከዛ በረሃውን ይሄዱ ነበር። እንግዲህ ያው ጳጳስ ከሆኑ በኋላ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ሆነዋል። ከጋምቤላ በተጨማሪ ማለት ነው። ወደ 7 ሀገረ ስብከት ነው ምናምን ተሰጥቷቸው ነበር። በጣም ወለጋን፣ ቄለም ወለጋን፣ አሶሳን በአጠቃላይ በጣም እንትን ሆነዋል። የነዚህ ሁሉ እንትን ሆነዋል። ልጅ እግር ናቸው። በጣም ልጅ ናቸው። በእድሜ እኔም እበልጣቸዋለሁ። ያው ጳጳስ ስለሆኑ ነው። እንግዲህ በመሀል ነው እዚህ ምዕራብ ወለጋ ውስጥ ይህ ችግር የተፈጠረው እና ችግሩ እንደተፈጠረ ሰዎቹ አደጋ ላይ ወድቁ ነበሩ። ለእኔን ያደረሱ ፖሊሶች ናቸው። እባክህ አንተ ነህ የዚህ የቤተክርስቲያን ጉዳይ የምትናገረውና የሀገር ሀብት ተዘርፏል፣ የዘረፉት ሊቀ ጳጳሱ ናቸው እና እባክህን ለህዝብ ንገር ብለው ነበረ። መረጃ ብያቸው መረጃውን ሰጡኝ። መረጃውን ክሮስ ቼክ አደረኩኝና ተናገርኩ። በዛን ሰዓት ደግሞ ብልጽግና እሳቸው ስለ ብልጽግና በጣም ይከራከሩ ስለነበረ፣ ለኦሮሞ ይከራከሩ ስለነበረ ከከሌ በላይ ሃይማኖት ቶላ ተብሎ ኦሮሞ ከዚህ በላይ ከየት እናምጣ ብለው ነፍጠኛ የሚሉትን አካል ኦሮሞን ተጠግተው በጣም የሚደበድቡበት ወቅት ስለሆነ እና የኦሮሞ ጽንፈኞች በሙሉ አባኬኛ ኤቢፈሞ አባኬኛ አባ ሩፋኤል ያሉ
ያሸበሽቡላቸው ስለነበረ በወቅቱ እንትን ያሉት የለም። እንግዲህ ተንኮለኛ ነው ራሱ ፕሮዲውሰሩ አምጥቶታል። ምን ሊሉ ነው እስቲ አባታችን? ጆሌን ኦሮሞ አከሞደመኑ ከንጋፈተመ ጋፊ ኬሰን ሲኒ ዴቢስኔራ ፍረዳቲ አቦቲ ኬሰን አከሲኒ ኤቢሰኑ ኦሮሞን ኤበ በርባደ አባርሰን በርባደ በዚህ ቀናቲ ከንሲኒ ኤቢሰኑ ፈከኛፍ አባሳ ኃይለ ቶላ ኩን ኦሮሞዳ ሲኒ ፈርገም አባ አከሲኒታ አከሲኒ በርሲስ አከኒሲኒ ኤቢስ ሚሶማ አከሲኒ ወጀት ሲኖዶሴን ጋፊ ኬሰላሌ ሲኒ ዴቢሴራ ኦሮሞን ሴራ ቤክ ሴራ መሌን ከራቦሮዳን ደመኒ አምጳጳሲ ዳይቹኒ ደጎንጎራ ግን አኒሞ ጳጳሲን ሲኖዶሲ ሰና ከኔ ያፍረ ቁልቁሉዳ ሞደሜ ሰዱ በሰና ነምፉረት አይቹንሞ ኩን ኦሮሞን ከበጃ ከቀቡ ሰፉ አከቀቡ በዲቤክሲሱ አመጀል ወሪ አመሞደመን ኩኒ ሲምብረጥፉ ኤበስደራ ፍረዳ ዋቀዮን ሲኒዎጅን አተው ከናኒሞ ከኑ ገርጋራኒ ሙቱማ ኬኛ ዶክተር አብይፍ ቦሽመልስ አብዲሳ መቃሲኖ ዶሲዳን ገለቶማ ይቻ ኦሮሞን ኬኝ አከቡደኑ ወልቀበኔ ወጀቹን ኑርጅራ አንተኮ ተቋኑ ዲቡ ተኮ ጅራ ኦሮሞን ጋፊ ጋፈ ጋፈቱ ከንሳ ጋፈ ሞዱ ከኖቹ ባየና ከኖቹ ባየና ወጨ ሰነዲ ኩኖ እዱ ሲኖዶሲን ኢቱላሊ ጋፊ ኦሮሞፍ ኦሮሞ ዋን ጋፈተ ሰና ሲኖዶሲን ዴቢ ሲኒ ጎዴራ አቦቲ ኬሰን ፍረዳ አመሞ በና ወሪ ጅረኑ ጅሩ ጀረቲሞ ፉንዱራፊሞ ሞርኔ ደበሌ ሲኒ ኤርጊና ጀባዳ ኦሮሞን አመስ ቦሪስ ቢሊሰባ ዋቀዮን ሲኒዎችና ተኩ ያው እንደዚህ እና በዚህ ንግግር እንግዲህ ኦሮሞ የሆኑ ጳጳሳት ይላኩልኝ ብሏል ህዝቡ። ስለዚህ ኦሮሞ ዘሩ ተቆጥሮ ኦሮምኛ የሚችልም አይደለም ኦሮሞ የሆነ ያው ሲኖዶሱ ሾሞላቸዋል። ኃይለ ማርያም ቶላ ተብሎ ከዚህ በላይ ኦሮሞ ኬትም ማናመጣላችሁ ነው የሚሉት። ኃይለ ማርያም ቶላ ማለት እንግዲህ አባ ገብርኤል ማለት ነው። አባ ገብርኤልን ታቋቸዋላችሁ። እመቤታችን ምንድነው ጸጋ ያንን ትሲል የነበረው ሰው ማለት ነው። እሱ ሾመንላችኋል። ከዚህ በላይ ኦሮሞ የለም። ኦሮሞ እንደዚህ ነው፣ ኦሮሞ እንደዚያ ነው። እኛ እንግዲህ ኦሮሞን ስንሾም ትንሽ ሚንጫጫ ኃይል አለ አሉ። ሚንጫጫ ኃይል አለ። ይንጫጫ ተውታል። እንግዲህ ሽመልስም ያለው ነው። እኛ ስልጣን ይዘናል። ስልጣን ከያዝን በኋላ ማንም ይንጫጫ ተውት፣ ያልቅስ ካለ ሶፍት ስጠው ምን አገባ እንዳለው አባ ሩፋኤልም እንግዲህ ሚንጫጩ ሰዎች አሉ። እኛ እንትን አንልም። አሁንም ያሉ ሰዎች አሉ። እነሱን እንሾማለን፣ ተቀበሉ። ይሄ ጉዳይ የተሳካው በእግዚአብሔር መንፈስ ቅዱስ አይደለም። ይሄን ጉዳይ ያሳኩልን ከቦጆ አቦ ሽመልስና ሞቱማ ኢትዮጵያ አብይ አህመድ ናቸው። ስለዚህ ኦሮሞ ይሄው ላይ የተሳካው በሽመልስ አብዲሳና በአብይ አህመድ ነው ብለው እግዚአብሔር መንፈስ ቅዱስ በመጀመሪያ እግዚአብሔር መንፈስ ቅዱስ እዚህ ውስጥ አይገባም። እንዲህ አይነት ኮተት ውስጥ አይገባም። እንዲህ አይነት ዘር ውስጥ አይገባም። እንዲህ አይነት የወደቀ የወረደ ነገር ውስጥ አይገባም። ይሄንንም መንፈስ ቅዱስ ነው የሚያናገረው። በእውነት እግዚአብሔር መንፈስ ቅዱስ ያናገረው እኔ የለውበትም። ይሄ ሰው የሚያወራው የለውበትም። እነዚህ አሁን ሲኖዶስ ተብሎ የተሰበሰበው የለበትም። እውነትም ተናግሯል። ጉዳዩን እንዲፈጸም ያደረጉት አቦ ሽመልስና አብይ አህመድ ነው። አብይ አህመድ ደግሞ እስላም ነው፣ ግን ጴንጤ የሚጫወት እስላም ነው። ሽመልስ አብዲሳ ደግሞ ኦርቶዶክስ የነበረ ነው። አሁን ስልጣን የሚገኘው ጴንጤ ስለሆነ ጴንጤ የሆነ የሸዋ ኦሮሞ ነው። ይህ ሁለቱ ጴንጤዎችና እስላሞች ናቸው ለቅዱስ ሲኖዶስ በእውነት እንዲሳካ ያደረጉት ነው የሚሉት። እንግዲህ ጁላ ምንድናት? ኃጢአት መሸፈኛ ናት፣ በደል መሸፈኛ ናት። እዚህ ሰዎቹ ሲከሱ ፌደራል ያለ አንድ ሰው የሰውየውን ኃጢአት ይሸፍናል። ምን ይላል? እሳቸው ግን ለዘመናት የተቀመጠ
መቼም አላሳያችሁም። ዳግማዊ አጼ ሚኒሊክ የሰጡት የወርቅ ጽላት በክብር የተቀመጠ ወደ ወለጋ የተላኩ በሙሉ ያንን የወርቅ ጽላት በቬርባል እያስረከቡ እባክህ አምጣልኝ፣ ሰውየውን ትተህ አምጣልኝ እንትኑን ደብዳቤውንም ማምጣት ትችላለህ፣ ደብዳቤውን ሰው እንዲያየው ማለት ነው። ስለዚህ ያንን በቬርባል የሚረካከቡትን ከጥንት ጀምሮ የሚመጡ ሰዎች የሚረካከቡት ነው። ያ የሚረካከበውን እሳቸው ሄዷል። አቡነ ናትናኤል ሚኒሶታ የሄዱት እንኳን እንደዚህ አስረክቦልኝ፣ ሌሎቹም አባቶች አስረክቦልኝ። እኛው ግን የጨረቃ ጳጳሳቱ በመጠበጡ ጊዜ እኔ አስተካክለዋለሁ፣ ኦነግ ሸኔም የኔ ክርስትና ልጆች ናቸው፣ የንስሐ ልጆቼ ናቸው፣ እኔ አስተካክለዋለሁ፣ እኔ ይሰጠኛሉ። ሄዱ፣ ቦታውን ያዙ። ከዛ በሩን ሌሊት ገንጥለው የተመሳሳይ ነገር አምጥተው አስቀምጠው ከዛ በኋላ መኪናቸውን አስነስተው ሄዷል። መኝታ ቤታቸው በግርግሩ ጊዜ በሳጥን የተቀመጠውን ማለት ነው ፖሊስ አረጋግጧል። ሲጠይቋቸው ግን ፌዴራል የተቀመጠ የኦሮሞ ባለስልጣናት ብልጽግና ስለደገፉ ነው ይላል። ይኸው ሳጥኑ እንደምትመለከቱት ፖሊስ በተገኘበት ተከፍቶ ታይቶ ያው እንዳታዩት ነው እንጂ በአጠቃላይ ሰነዱ አለኝ እኔ። እንግዲህ ይህንን ወርቅ አስቀምጠዋል። እንግዲህ አጼ ሚኒሊክ 18 ምናምን የሚል ነው ያለበት። ያ ያለበትን የሚገርም የወርቅ ጽላት ስንት ኪሎ እንደሆነ እንኳን የማይታወቅ እንግዲህ አጼ ሚኒሊክ ኦሮሞን አይወዱም፣ የኦሮሞ ቤተክርስቲያንን አይወዱም አይደል? የወርቅ ጽላት ነው ለኦሮሞ ኦሮሞ አይደል? ኢትዮጵያ ነው ያለው የተሰጠው ማለት ነው። ይቀላል አይደል? ከአንድ ቤተ መቅደስ ይሄን የመሰለ የኢትዮጵያ ሀብት ለዘመናት የተጠበቀ እንደው የጨረቃ ጳጳሳቱ እንኳን እግዚአብሔር በሚያውቀው አልነኩት፣ አልዘረፉት። እና ኦሮሞን የሚል አካል እንዴት ነው ይሄንን የሚዘርፈው? እና አቅርቤ ነበር ግን ያው የሚሰማኝ አልነበረም። ግን አሁን ጳጳሳቱ ተሰብስበው ጠይቋቸዋል። እነዛን ክሮስ ቼክስ አረጋቸው። ምንድነው እንደዚህ እኔም የምመክራችሁ ነገር አሁን ላይም ብትሄዱ ታችን ብትሄዱ የሚሰማችሁ ላይኖር ይችላል። አሁን በታሪክ እንዳትጠየቁ ለሲኖዶሱ ጻፉ፣ አመልክቱ። ይቀበሉት አይቀበሉት የራሳቸው ጉዳይ። ነገ የሚመጣው ትውልድ መዝገቡን ያገኘዋል፣ ጽሁፉን ያገኘዋል። ሞክራችሁ ነበር። አዎ ብልጽግና የሚባል ኦህዴድ የሚባል ባለስልጣን ገሌ 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 ተከላክለዋል። ሲኖዶስ ውስጥ ገሌ 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 የሚባል አይታይም ብለዋል። ይሄ ለሚቀጥለው ትውልድ መማሪያ ይሆናል። ይሄንን አመልክቱ ብያቸው ነበር። ከተቀበሉ ደግሞ እግዚአብሔር መንፈስ ቅዱስ ከገለጸላቸው አሁን ያሉት አባቶች ነገ እንሞታለን፣ ዘረፍን አዘረፍን፣ ሰደብን አሰደብን፣ ቤተክርስቲያኒቷን አዋረድን፣ እኛን ከፍ አድርጋ እኛን አንቱ አስብላ እኛን ቅዱስ አስብላ ሰዎች መጥተው ጫማችን ላይ እግራችን ላይ እንዲወድቁ አድርጋ ኃጢአታችንን በደላችንን እያወቅን እኛን እንደ ቅዱስ አድርጋ ያከበረችንን ቤተክርስቲያን አዋረድን፣ ይበቃናል፣ ንስሐ እንደው ከሆነን ብለው ሊሰሟችሁ ይችላል። ለማንኛውም እግዚአብሔር እንዲገባበት አመልክቱ ብዬ ነው ምክር የሰጠሁት። በእውነት እንግዲህ እንደተባለው ምክሩ ሰርቷል ማለት ነው። ዶክመንታቸውን ይዘው ሄደዋል። በአሁኑ ሲኖዶስ ጠይቀውታል። አባታችንን ጠይቀዋቸዋል። እንግዲህ ተመርምረዋል። እሳቸው ማሉ የተባለው ነገር አለ። እንግዲህ በአብይ ጾም አርደው አብልተዋል። ያደረጓቸው ነገሮች ሁላ የሚያስቅ እኮ የሚገርም ድፍረት የሚገርም ነገር ነው ሲያደርጉ የከረሙት። ምንድን ያሉት አሉ፣ እኔ ስራ አለብኝ ይሄዳለሁ፣ ጭቅጭቅ የምሰማበት ምክንያት የለኝም። ጃልመሮ የንስሐ ልጄ ነው። በጫካ ያለውን ተዋጊና መንግስትን ላስታርቅ ድርድር ላስደረግ እየደከምኩ ነው እኔ። ስለዚህ መሄድ አለብኝ ሲሉ አይ ቆይ ይሄ የሀገር ሀብት ነው፣ የቤተክርስቲያን ሀብት ነው የጠፋው። ለዚህ ምላሽ ሳይሰጡ አይሄዱም ብሏቸዋል። ምናልባትም እዛ ባለስልጣን ጋር ደውለው ሊሆን ይችላል። ሰውየው እንግዲህ አካሄዱ ስላላማረው የለውበትም እዛው ይዘው ራስን ቻል ያጭበት አታነጋጋኝ፣ ሀገሩ የከፋ ነው አትገባኝም ብሏል መሰለኝ።
እስካሁን እንግዲህ እዛ ናቸው። ምናልባትም አሁን አብይ አህመድ ጣልቃ ሊገባ ይችላል። ዳንኤል ክብረት ጣልቃ ሊገባ ይችላል። ልቀቋቸው የኛ ሰዎች ናቸው ምናምን ሊሏቸው ይችላል። ወይም ደግሞ እነሱም ደግሞ አያገባንም በምትፈልጉበት መርምሩ ሊሏቸው ይችላሉ ማለት ነው። እና ግን እኔ ያው እንደምታውቁት የምትጠሉትን ነገር ላመጣ ማንም መስማት የማይፈልገውን ላመጣ ነው። እና ኦሮሞ የዋህ ነው፣ ያው ተሸውዷል። አቡነ ሩፋኤል ማን ናቸው ብዬ ስጠይቅ ግማሽ ጎንደር የዘር ሐረጋቸው የሚመዘው ጎንደር፣ በእናት በኩል ደግሞ ጽምዶ ናቸው፣ ያው የትግራይ ሰው ናቸው። እናትየው አሁንም በሜሪላንድ ነው ያሉት። አዴ ሜሪላንድ ነው ያሉት አሉ። እንግዲህ አሜሪካ ናቸው አሉ የአቡነ ሩፋኤል እናት። እስቲ አምጣልኝ አቡነ ሩፋኤል። እና አቡነ ሩፋኤል በጣም መመደብ የሚፈልጉት ያው ጋምቤላ ነው። ጋምቤላ የትግራይ ኢንቨስተሮች ነበሩ፣ ያው ለነሱ ተብለው ነበር የተሾሙት። እና ደግሞ እዚህ ምዕራብ ወለጋ አካባቢ ነው። ምዕራብ ወለጋ አካባቢ ደግሞ ሸኔ ነው ያለው፣ ኦነግ ሸኔ ነው ያለው። በጣም ይግባባሉ ከአባታችን ጋር። እና የሸኔ መሪው ደግሞ ጃልመሮ ነው፣ ንስሐ ልጄ ነው ብለዋል። ያው ጃልመሮ ደግሞ ከቴዲ ሪዮት ቤት ነው ያለው። አተም አንድ ሽሙቃ ሲሏን አይነት ከንፈር ላይ ክንዲ ዓመት እዩ ናውጊ ሰለስተ ዓመት አባይተን ዓመት ሲል የኦሮሞ ነፃ አውጪ አይደል እንዴት ነው እንደዚህ አይነት ትግርኛ ይሄ ነበርና እንግዲህ በጣም ነገሩ ስብስብ ነው። የኢትዮጵያ ፖለቲካ በጣም ስብስብ ነው። የማናቸው አንድ አቶ ግርማ ምናምን የሚባሉ ሰው ደግሞ ያው በወለጋ ያለው ሰራዊት አብዛኛው በ77 ከትግራይ የመጣ ሰዎች ናቸው እና እዛ ተዋልደው የትግራይ ልጆች ናቸው። እነ በረከት ስምኦን እና አባይ ፀሐዬ ፌል ካደረገ ይሄ የኢትዮጵያ ፖለቲካ የአማራ ኃይል የሚነሳ ከሆነ በኦሮሞ ስም እነዚህ ኦሮምኛ እየተናገሩ በወለጋ አካባቢ ደግሞ እውነታው ሲታይ እዛ አሳደው የመቱት አማራውን፣ የዘረፉት አማራውን፣ የገደሉት አማራውን ነው። እና ነገሩ ስብስብ ነው። ነገሩ ስብስብ ነው። አባታችን ንስሐ አባት ናቸው። በጫካ ያለው ደግሞ ገንዘብ ይፈልጋል፣ ወርቅ ይፈልጋል። አደጋ ነው። ብቻ ስብስብ ነው። መጨረሻውን እናየዋለን። ከተቸገረ ግሩም ነው ብቻ። እሺ ይሄ ይቀር። እኔ በሰፊው መጣበታል። ሌሎቹን ዶክመንቶች ይሄንን ውጤቱን ማወቅ ትፈልጋላችሁ? ንገሩኝ ሁላችሁ። ውጤቱን ማወቅ ትፈልጋላችሁ? ውጤቱን ማወቅ ትፈልጋላችሁ? ግድ የለም። ያው እግዚአብሔር መንሽ በእጁ ነው። እግዚአብሔር ወንፊት በእጁ ነው። እግዚአብሔር ሰፌድ በእጁ ነው። ያበጥረዋል። የቤተ ክርስቲያን አምላክ አይተኛም፣ አያንቀላፋም። ኦቦ በላይ የመሰለ ያሽካለለ ነበር። ኦቦ በላይ ያሽካለለ አዲሱ ገበያ ለወያኔ ፓርላማ ቅንጅቶች አንገባም ሲሉ በቅንጅቶች ፋንታ ተወዳድሮ ኦህዴድን ወክሎ ፓርላማ የገባ ሰው ነው። በላይ መኮንን የምዕራብ ሸዋ መጀመሪያ ሲመጡ ቪዲዮ አለኝ ያሳያቸዋለሁ አንድ ቀን። በእውነት መጀመሪያ ኦህዴዶች ሲመጡ ቀጥታ አላሙዲን ጋር ሲገቡ እሱ አብሮ ሊገባ አላሙዲን በግራ በቀኝ ከኛ ጋር ትሰራለህ አትሰራም ብለው እኔ ከእናንተ ጋር ነው የምሰራው ምናምን ብለው ሲያስጨንቁት ቪዲዮ አለኝ። እግዚአብሔር ምስክሬ በላይ ነበረ ከነ ለማ ጋር ከነ አብይ ጋር ሄዶ አላሙዲንም ጦጣ አድርገውት እንደውቁ በቃ አፍልቶ ቤተክርስቲያን ላይ መስቀል አደባባይ ላይ እስጢፋኖስ ጀርባ የእሬቻ በዓል እንዲከበር ያደረገ ቤተክርስቲያን ያዋረደ የጨረቃ ጳጳሳቶቹን ያሾመ መድኃኔዓለም አይባል ፈይሳ አዱኛ ነው ብሎ ጽላት ቀርቦ በቦሌ ይዞ ሄደ። ለሳሚ የሰጠ ለሳሚ ኦሮሞ ለምንለው የሰጠ ከነ ጃዋር መሐመድ ከነ ማጋር ሆኖ የኢትዮጵያ ቤተክርስቲያን ላይ የተጸዳዳ ያግማማት ያከረፋት ያሸተታት ሰው መድኃኔዓለም የለህማ እውነት የቤተክርስቲያን አምላክ የለማ ሲባል ነበር። በወታደራዊ ወድ በምናው ያው እግዚአብሔር ሲጣላ አርጩሜ አይቆርጥም። አቢሲኒያ ባንክ ቢዘርፍ እና አብይ ያድኑት ነበር። ኦሮሚያ ባንክን ቢዘርፍ እነ ሽመልስ አብዲሳ ያድኑት ነበር። የአማራ ባንክን ቢዘርፍ ማንም አይነካውም ነበር። የአማራ ባንክን ቢዘርፍ ማንም አይነካውም ነበር።
እግዚአብሔር አጥቶልጥሎ ወስዶ አፍሪካ ህብረት ሄዶ ዶላር አፍሪካ ህብረት እንቃርጎ ሰው እያጭበርብሮኛል ትፈርዱበታላችሁ አትፈርዱ ኧረ እንፈርድበታለን ኦሮሞ ስለሆነ አትነኩትም አይ በለገው እናንተ ብቻ ዜናውን ያዛርጉልን እሺ በላይ መኮንንን ጸጉሩን ላጭተው ከርቸን ይግባ አሁን በላይ መኮንን ቁጭ ነው እግዚአብሔር አስተማሪ እግዚአብሔር እኔ መታሰሪ ለበጎ እንደሞዙ ይከፈለው ግን እስካሁን ደሞዙ አይቋረጥም መቼም አማራ ትግሬ ሲሆን ነው እንጂ ኦሮሞ እንኳን ደሞዙ ይቋረጣል ተጠራቅሞ ይጠብቀዋል ሌባውላ እና ጊዜው ሲደርስ እንትኑ ተሌላለ ማለት ነው አባቶችን በጣም ነው ማከብረው በእውነት አባቶችን በጣም ነው ማከብረው እና ግን የወርቅ ጽላቱ ይመለስ የወርቅ ጽላቱ ይመለስ ጻፉልኝ ሁላችሁ ለታሪክ የሚቀመጥ ነው ለሰነድ እንደኔ ማንም አይናገር ቤተ ክህነት ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ላይ የሚሰሩትና ዜና ቤተክርስቲያን የሚሰሩት የአቡነ ሩፋኤል ሰራተኞች ናቸው አቡነ ሩፋኤል ከህዝብ የሚሰበስቡትን ገንዘብ የወርቅ ሽያጩን ያመጡና ለዚህ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ደሃ ጋዜጠኞች አሉ ቄሶች ናቸው በፊትም ከትግራይ ከምን የመጡ ናቸው ከዚህ ከአማራ ከኦሮሚያ የመጡ ናቸው ጋዜጠኞቹ ቄሶች ናቸው ሞቶ ይላሉ መቶ ለማለት እና በጣም ከባድ እዛም ውስጥ ያለው አቡነ ሩፋኤል ያመጡና ለነሱ ይሰጧቸዋል ብር ይሰጧቸዋል ሱፍ ይገዙላቸዋል የቤት ኪራይ ይከፍሉላቸዋል የኮንዶሚኒየም ይከፍሉላቸዋል አባታችን መጡ ነው ብቻ ከዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ጊዜ ዜናዋ ብፁዕ አቡነ ሩፋኤል በቄለም ወለጋ ቤተክርስቲያን ሰሩ ብፁዕ አቡነ ሩፋኤል በደቡብ ሱዳን ታረጉ ብፁዕ አቡነ ሩፋኤል በጋምቤላ ገነፈሉ ብፁዕ አቡነ ሩፋኤል በምስራቅ ወለጋ ወለጉ ብፁዕ አቡነ ሩፋኤል ትፍቴ ከፈቱ ብፁዕ አቡነ ሩፋኤል የበላ ይጮሃል በቃ ልብ ብላችሁ የፈለገ ህንፃ ቢሰራ ልማት ቢሰራ የለም አቡነ ሩፋኤል ምክንያቱም ደሞዝ ነው እናቴ እጅ መንሻ የገጽታ ግንባታ አይ መቼም ደግሞ እውቀታቸው ራሱ እስቲ አምጣልኝ እስቲ ሌላ ህፃን ለእሙ የተፍረም ነበልባለ እሳት ለአናንያ ወአዛርያ ወሚሳኤል ዘአዳኖሙ ውእቱ ያድነነ የሌላ ህፃን ለእሙ የተፍረም ነበልባለ እሳት ለአናንያ ወአዛርያ ወሚሳኤል ዘአዳኖሙ ውእቱ ያድነነ የሌላ ህፃን በቃ ዝማሬ ብላችን ያሰማልን እውነት ይሄ አገልግሎት ዘመን ያዝምልን ወፍ ነው የሚያረግፈው ይትፈረህም ሌላ መልአክ እና እንደዚህ መቀለጃ እንደሆነ አንቀርም እንደዚህ መቀለጃ እንደሆነ ቤተክርስቲያን እንደዚህ መቀለጃ እንደሆነች መሳቂያ መሳለቂያ የሊቃውንት ቤተክርስቲያን የዛ የእውነት ናለቃ እያለውን ነበር ለአክብራን አልባሱ ጀበሬ እነዛን ሊቃውንት እና አቡነ ጎርጎርዮስን ያፈራች ቤተክርስቲያን እሺ ወደ የሚቀጥለው እንሄዳለን መልካም